ዘወትር ደሳለኝ ነኝ። ዘወትር ደስ ይበላችሁ። እቺ ቅጽበት በቃ ሞዶን ቤት አልመለስም ብዬ ነበር የወጣው። ሰራተኛ ደግሞ ስትሆን እንደ ሰራተኛ ያንን ህግ ተከትለ የምታረጋቸው ነገሮች አሉ። ሰው ልጅ በዚህ ልክ አንድን ጥቅም ለማግኘት በዛ ርቀት ብዙ ሰዎችን በዛው እየጎዳ ተወዳጁ የፕሮግራም መሪ ዘወትር ደሳለኝ ከአንድ የቴሌቪዥን ጣቢያ ጋር ተመልሶ ንግግር እያደረገ ነው። ሉላ ገዙ በኢቢኤስ የመጨረሻ ማስጠንቀቂያ ተሰጥቷታል። ኢቢኤስ በአዲሱ አመራር እነ ሉላን አይታገስም። ተመልካቾች በኢቢኤስ ቴሌቪዥን ማናፈቃችሁ ቢባሉ በቅድሚያ የሚጠሩት ዘወትር ደሳለኝን ነው። አገባቡ ምንድነው? ይሄ ደግሞ ከየት ነው የመጣው ያስባለ ቢሆንም ቀስ በቀስ ግን የኢቢኤስ ቴሌቪዥን ዋና አድማቂና ተወዳጅ መሆን ችሏል። ይባስ ብሎ በቻናሉ የማይነኩ የሚመስሉትና ፈላጭ ቆራጭ ለመሆን ይሞክሩ የነበሩት የቻናሉ ድምቀቶችና የቻናሉ ማስታወቂያዎች እነሱ እንደሆነ የሚሰማቸው ከነ መቅደስ ደበሳይና ሉላ ገዙ የበለጠም ተወዳጅነትን ማትረፍ ችሏል። ዘወትር በተለይም በመልክ ሳይሆን በእውቀት በብዙ ችሎታ አሰልቺ የሚመስሉ ፕሮግራሞችን ወደ ተወዳጅነት ቀይሯቸዋል። በእነ ሉላ አላሰራም ባይነት ምክንያት ብዙ ትዕግስት ቢያደርግም በስተመጨረሻ ለኢቢኤስ የሥራ መልቀቂያ ደብዳቤ አስገብቶ ድርጅቱን ለቆ መውጣቱም አይዘነጋም። አሁን ታዲያ ዘወትር ዳግም ወደ ሥራ መመለሱን በራሱ የቲክቶክ ገጽ ያጋራ ሲሆን ከአባይ ቲቪ ጋር የነበረው ንግግር በሂደት ላይ ያለ ቻናል 7ም ዘወትርን የቴሌቪዥን ጣቢያው አካል ለማድረግ ንግግሮችን ጀምሯል። በኢቢኤስ ልምድ ያላቸውን እነ ናፍቆትን የያዘው ቻናል 7 ማን ወደፊት ቢመጣ ጣቢያውን ተወዳጅ እንደሚያደርግና ማን ችሎታ እንዳለው ባላቸው ግንዛቤ ዘወትርን ወደ ጣቢያቸው ቀላቅለው ፕሮግራሞቻቸውን ለማስፋትና ተወዳጅነታቸውንና ተደራሽነታቸውንም ወደ ሰፊው ሕዝብ ለማድረስ ቆርጠው ተነስተዋል። በኢቢኤስ እየሰሩ ተወዳጅነትን ጨምራ አትርፈው በድንገት ከጣቢያው ጋር ከሚለያዩ ፕሮግራም አዘጋጆች ውስጥ 90% ከሉላ ገዙ ጋር ግጭት ውስጥ ገብተው ነው የሚለቁት። ሲለቁም ሉላ እንደማታውቃቸው ሆና እንደተራሰው ጥቅም እንደሌላቸው አድርጋ ያለፉትን ጊዜ ጓደኝነት ወዳጅነታቸውን ረስታ በቴሌቪዥን ፍጥጥ ብላ ትቀርባለች። ማንም ቢመጣ ለውጥ የለውም ትላለች። ለህዝብ በዚህም ለኢቢኤስ አሳቢ ሆና ለመታየት ትሞክራለች። እስከ ቅርብ ጊዜም ኢቢኤሶች ያምኗት ነበር። ሉላ የኢቢኤስ ተቆርቋሪና ወዳጅም ትመስል ነበር። አሁን ግን ጣቢያውን ለቀው እየወጡ ያሉ ሰዎች ምክንያት ተወዳጅነቱ እየቀነሰ ተመልካችነትና መዳረሻውም እያነሰ እየመጣ ያለው ቻናሉ የፕሮግራም አዘጋጆቹ ጠግበው አሊያም ኢቢኤስን ገፍተው ክደው እንዳልሆነ እየተገነዘበ ያለው የኢቢኤስ ማኔጅመንት ለዚህ ሁሉ ችግር የሉላ እጅ ሳይኖርበት እንደማይቀር ገምቷል። ለጥቂት ሳምንታትም ከስራ ላይ አንስቷት ነበር። በመጨረሻ ማስጠንቀቂያም መልሷታል። ሉላ ግን አለው በወጣ እንነግራቸዋለን በማለት ጉዳዩን አስተባብላ አደባብ ሳልፋለች። ዘወትር ወደ አባይ ቲቪ ሄዶ ከመቅደስ ደበሳይ ጋር ይጣምራል ተብሎ በጉጉት በሚጠበቅበት በዚህ ሰዓት ቀስ በቀስ በርካታ ተመልካቾችን እያፈራ ያለውና ተወዳጅነቱንም እያሰፋ የሚገኘው ቻናል 7 በመሃል ገብቶ ዘወትርን ማናገር ጀምሯል። ዘወትርም በቅርብ ጊዜያት ውስጥ በቻናል 7 ልንመለከተው ተቃርበናል። ኢቢኤስ በአንዳንድ ሰራተኞቹ ምክንያት አመድ አፋሽ ድርጅት ሆኗል። ኢትዮጵያ ውስጥ ካሉ የቴሌቪዥን ጣቢያዎች እንደ ኢቢኤስ የሚገርም ድርጅት የለም። በአንዳንድ ሰራተኞቹ ምክንያት እጁ አመድ አፋሽ ቢሆንም በተለያየ ጊዜ ከሰራተኞች መልቀቅ ጋር ተያይዞ ሶሻል ሚዲያ ላይ የሚነሳበት ውዝግብም አስገራሚ ነው። ለዚህ መነሻ ብዙ ነው። ዋነኛው ግን ከድርጅቱ የሚለቁ ሰራተኞች የሚለቁበት አላስፈላጊ ደባና ድራማ አንዱ ነው። ኢቢኤስ ኢትዮጵያ ውስጥ ለባለሙያዎች ጥሩ ክፍያና
ጥቅማ ጥቅም የሚያስብ የሚከፍል ድርጅት እንደሆነ ይታወቃል። የሰዎችን አቅም ብቻ እየተመለከተም ወደ ቴሌቪዥን ጣቢያው በማምጣት ማን መሆናቸውን እንኳን የማናውቃቸው ሰዎች ትልቅ ሴሌብሪቲና ሚሊዮነሮች አድርጎ ያገዘፋቸው በተለይ ምስጋና ለአቶ አማን ይሁንና ኢቢኤስ በተለይም መዝናኛ ፕሮግራሙ ላይ አቅራቢ ሆኖ ያልፈመሰ ዝናና ሀብት ያልሰበሰበ አንድም ሰው የለም። ከቴሌቪዥን ጣቢያው ተደራሽነትና ቅቡልነት አንጻር አንተ ከየትም ቦታ መጣ ከየትም ችሎታ ካለ ኢቢኤስን ያገትክ ቀን ዝና ከፍ ይላል። በኢትዮጵያ አይን ውስጥ ትገባለህ። ከደሞዝና ድርጅቱ ከሚሰጥህ ብዙ ጥቅማ ጥቅም በተጨማሪም የተለያዩ የማስታወቂያ ዕድሎች ይመጣሉ። ለትልቅ ድርጅቶችም ብራንድ አምባሳደር የመሆን በረከት ይመጣል። ባጭሩ ሚሊዮነር ነው የሚኮነው። ኢቢኤስ በገባህበት መንገድ አትወጣም የሚባለውም ለዚህ ነው። ተቀይሮ ባለጸጋ ሀብታም ታዋቂ ሆኖ ነው ከኢቢኤስ የሚወጣው። ታዲያ እዚህ ጋር ነው ችግሩ። የጣቢያው ሰራተኞች በተለይ ደግሞ የመዝናኛ ክፍል አቅራቢዎች የተወሰነ ጊዜ ሰርተውና ታውቀው ስማቸው ከፍ ሲል ቴሌቪዥን ጣቢያው በእነሱ ጫንቃ ላይ እንደቆመ ማሰብ ይጀምራሉ። አምኖና አቅማቸውን በነፃነት እንዲያወጡ እድል ሰጥቶ እዚህ ካደረሳቸው ድርጅት ጋርም ተከባብረው መቀጠል ሲችሉ ውስጡን በመከፋፈል ከነሱ በላይ ተወዳጅ ሰው እንዳይኖር ውስጡን ማተራመስ ይጀምራሉ። ሰራተኛ መሆናቸውንም ዘንግተው ከድርጅቱ አመራሮች ጋር ጫማ ይለካካሉ። ፈላጭ ቆራጭ ለመሆንም ይቃጣቸዋል። ዘወትር የኢቢኤስ ላይ ከመቀጠሩ በፊት የቲቪ ዜና አንባቢ ነበር። እዛ ያለ ማንም አያውቀውም። ኢቢኤሶች ወደ ድርጅታቸው አመጡት። ልጁም ጎበዝ ስለሆነ በአጭር ጊዜ የሰው አይን ውስጥ ገባ። እንደተለመደው ዝናን አገኘ፣ ገንዘብንም አገኘ። በጊዜ ሂደት የተሻለ የሆነ መጣ። እንደውም ከሌሎቹ በይበልጥ መወደድ ጀመረ። ነገር ግን በውስጡ ከባልደረቦቹ ለስራው እንቅፋት እየሆኑ መጡበት። ታገሰ። በስተመጨረሻም ድርጅቱን አመስግኖ የሥራ መልቀቂያውን አስገባ። ድርጅቱ አወያይቶና አግባብቶ የሥራ ጫናውን ቀንሶለት እንዲቀጥል አግባባው። ስራውንም ቀጠለ። በድጋሚ ግን ተመሳሳይ ነገር ይደርስበት ጀመር። አሁንም በድጋሚ የሥራ መልቀቂያ አስገባ። ድርጅቱም ከዚህ በላይ ሊይዙ አልፈለገምና በክብር አሰናበተው። አሁን ታዲያ እየመጣው ነው እያለ ነው። በርካቶች ያልተረዱት አንድ ሰው ኢቢኤስ ውስጥ እየሰራ እንዴት መልቀቂያ ያስገባል የሚለው ነው። ምክንያቱም ከኢቢኤስ የተሻለ የቴሌቪዥን ጣቢያ የኢትዮጵያ ውስጥ ቢፈለግ አንድም አይገኝም። ከኢቢኤስ ወጥቶ ሌላ ቦታ መግባት ከጥቅሙ ጉዳቱ ነው የሚያመዝነው። ምክንያቱም ከኢቢኤስ ጋር የሚወዳደርና የሚስተካከል የኢትዮጵያዊ ቻናል የለም። ስለዚህ ፕሮግራም አቅራቢዎች የሚወጡት ቻናሉን ጠልተው ሳይሆን አንድ ትልቅ ጉዳይ ስላለ ነው። ይህም በሚሰሩበት ክፍል በሚሰሩበት በተለይም በእሁድን በኢቢኤስ ፕሮግራም ላይ አሻጥሮችና እንዲሁም ሌሎች ተንኮሎች ስለበረከቱ የሥራ አየርም ስለሌለና ለመስራት እጅግ የተቸገሩ ስለመጡ ነው። ይህንን አሁን ኢቢኤስ እየተረዳ ይገኛል። ዘውትር ደሳለኝም በቅርቡ በቻናል 7 አሊያም ደግሞ በአባይ ቲቪ በስክሪን ልንመለከተው ተቃርበናል።